የክርስትና እምነት መጀመሪያ ላይ አንድ ወጥ ነበር። እሺ፣ ታዲያ ዛሬ በዓለም ዙሪያ በሺዎች የሚቆጠሩ የተለያዩ አብያተ ክርስቲያናትን እናያለን አይደል? እነዚህ ሁሉ ከየት መጡ? በቃ በዚህ ትንታኔያችን ይህ እምነት በዘመናት ውስጥ እንዴት ለሁለት፣ ለሶስት ብሎም ከዚያ በላይ እንደተሰባበረ እንመለከታለን። እናም ዋናው ጥያቄያችን ይሄ ነው ማለት ነው። ከመነሻው አንድ የነበረው እምነት እንዴት ነው ዛሬ ወደምናየው የተበታተነ እውነታ ሊቀየር የቻለው? መልሱን ለማግኘት ጉዞአችንን ከጥንቷ ቤተ ክርስቲያን መዋቅር ነው መጀመር ያለብን። እሺ፣ እስቲ አሁን ወደዚህ ጉዳይ ጠለቅ ብለን እንግባ። በቃ ይህ ሁሉ ታላላቅ ክፍል ከመከሰቱ በፊት የክርስትናው ዓለም ምን ይመስል ነበር? መሰረቱስ ምን ላይ ነበረ ተጣለው? የጥንቱን አወቃቀርስ እስቲ እንመልከት። ያው በጥንቱ ጊዜ ቤተ ክርስቲያን የተደራጀችው በ5 ታላላቅ ማዕከላት ዙሪያ ነበር። እነዚህም ሮም፣ ቆስጠንጢንያ፣ እስክንድሪያ፣ አንጾኪያና ኢየሩሳሌም ናቸው። እያንዳንዳቸው በራሳቸው ፓትርያርክ ይመሩ ነበር። እናም እንደ አንድ የጋራ አመራር ሆኖ ነው የሚንቀሳቀሱት። እዚህ ጋር አንድ ነጥብ አለ። የሮሙ ፓትርያርክ በክብር ደረጃ ከእኩዮች መካከል የመጀመሪያ ተብሎ ይታወቅ ነበር። ግን ይህ ማለት ከሌሎቹ የበላይ የሆነ ስልጣን ነበረው ማለት በፍጹም አይደለም። በውሳኔ አሰጣጥ ላይ ሁሉም እኩል ነበሩ። እሺ፣ አሁን እንግዲህ ወደ መጀመሪያው ታላቅ ስብራት እንደርሳለን። ይህ ክፍፍል የመጣው ደግሞ እጅግ በጣም ጥልቅ ከሆነ ስነ መለኮታዊ ክርክር ነበር። ክርክሩም ስለ ኢየሱስ ክርስቶስ ባህሪ ነው። እንግዲህ ወሳኙ ነጥብ ይሄ ነው። ክርክሩ ሙሉ በሙሉ የክርስቶስን ባህሪ የሚመለከት ነበር። እስቲኛው አንደኛ ወገን ተዋህዶ የሚባለው አቋም መለኮታዊ እና ሰብአዊ ባህሪያቱ ፍጹም ተዋህደው አንድ ወጥና ማይነጣጠል ባህሪ ፈጥረዋል ብሎ ያምናል። በሌላ በኩል ደግሞ የኬልኬዶን ጉባኤ ያጸደቀው አቋም አለ። ይሄ ደግሞ ምን ይላል? ክርስቶስ በአንድ አካል ውስጥ ሁለት ተለያዩና ያልተቀላቀሉ ባህሪያት አሉት፣ አንዱ መለኮታዊ፣ ሌላው ሰብአዊ። እናም ይሄ በአመለካከት ላይ የታየ መሰረታዊ ልዩነት ቤተ ክርስቲያንን ለመጀመሪያ ጊዜ ለሁለት የከፈለ ታላቅ ስብራት ሆነ ማለት ነው። እናም የኬልኬዶን ጉባኤ ውሳኔ ያስከተለው ውጤት ፈጣን ብቻ ሳይሆን ዘላቂም ነበር። ውሳኔውን ያልተቀበሉ አብያተ ክርስቲያናት መሪዎች ላይ በጣም ከባድ መከራ ደረሰባቸው። ለምሳሌ የእስክንድሪያው ፓትርያርክ ዲዮስቆሮስ በግዞት ያለ ነው ያረፈው። ግን ሕዝቡና የቀሩት መሪዎች ለእምነታቸው በጽናት ቆሙ። በተለይ ደግሞ ያዕቆብ ዘልበረዲ የሚባል ቆራጥ መሪ ነበር። ይህ ሰውዬ የመለካውያን ወታደሮችን ለማታለል የተቀዳደደ ልብስ ለብሶ እየተደበቀ በመዞር ለተዋህዶ እምነት ተከታታዮች ጳጳሳትና ካህናትን በመሾም የእምነቱን ሕልውና አስጠብቋል። እሺ፣ የመጀመሪያው ክፍፍል ከተፈጠረ ወደ 600 ዓመታት አለፉ። ከዛ በኋላ ትኩረቱ በሙሉ ወደ ቀሪዎቹ 2 ኃያላን ማዕከላት ዞረ። እነሱም ሮምና ቁስጥንጥንያ። በሁለቱ መካከል ለዘመናት ሲብላላ የቆየው የፖለቲካና የሥነ መለኮት ፉክክር በመጨረሻ ለሁለተኛው ታላቅ መለያየት መንስኤ ሆነ። በእውነት ይህ ሰንጠረዥ ልዩነቱን በደንብ ነው የሚያሳየው። ለዘመናት ሲብላላ የቆየውን የግጭት መንስኤዎች ግልጽ ያደርግልናል። የመጀመሪያው የስልጣን ጥያቄ ነው። ሮም የበላይ ነኝ ትላለች። ቁስጥንጥንያ ደግሞ አረ በፍጹም ሁሉም ፓትርያርኮች እኩል ናቸው የሚለውን የጥንቱን መርህ አጥብቃ ይዛለች። ሌላው ደግሞ ፊሊዮኩዌ የሚባለው የቃል ክርክር ነው። ይህ በጣም የሚገርም ነው። ሮም በጸሎተ ሃይማኖት ላይ ከወልድም የምትል አንዲት ቃል ጨምራ መንፈስ ቅዱስ ከአብ ከወልድም የሰረጸ ነው ብላ ማስተማር ጀመረች። ምስራቆቹ ግን ይህ ጭማሪ ከመጀመሪያው መጽሐፍ ቅዱሳዊ ትምህርት ያፈነገጠ ነው በማለት አጥብቀው ተቃወሙ። እናም በመጨረሻ በ1954 ነገሩ ፍጻሜ ያገኘ። የሮም እና የቁስጥንጥንያ ተወካዮች እርስ በእርስ በመወጋገዝ መለያየታቸውን መደበኛ ያደረጉት። በቃ ይህ ክስተት ነው የምስራቅ ኦርቶዶክስ እና የሮማ ካቶሊክ አብያተ ክርስቲያናት እንዲፈጠሩ ምክንያት የሆነው። እሺ፣ አሁን ደግሞ የምዕራቡን ዓለም ለዘላለም ወደ ለወጠው ሶስተኛው ታላቅ ክፍፍል እንሸጋገራለን። በጣም የሚገርመው ነገር ግን ይህ እንቅስቃሴ ሲጀመር አዲስ ቤተ ክርስቲያን ለመመስረት ታቅዶ አልነበረም። በፍጹም። ይልቁንም
ከራሷ ከካቶሊክ ቤተ ክርስቲያን ውስጥ በተነሳ የተሃድሶ ጥያቄ ነበር ሁሉም ነገር የጀመረው። ታዲያ የተሃድሶውን እሳት የጫረው ምንድን ነው? የኃጢአት ማስተስሪያ ወረቀት ወይም በሌላ ስሙ ኢንዱልጀንስ የሚባል ነገር ሽያጭ ነበር። እናም ይህ ተግባር በብዙዎች ዘንድ በጣም ከፍተኛ ጥያቄ አስነስቶ ነበር። ኢንዱልጀንስ ምንድን ነው? በፓፓው ስም የሚሸጥ የምስክር ወረቀት ነው እና ይሄ ወረቀት ለራስ ወይም በመንጽሔ ውስጥ ላለች ነፍስ ለኃጢአት የሚገባውን ጊዜያዊ ቅጣት ይቀንሳል ተብሎ ይታመንበት ነበር። በተግባር ሰዎች ለራሳቸውም ሆነ ለሞቱ ዘመዶቻቸው የኃጢአት ይቅርታን በገንዘብ መግዛት ይችላሉ የሚል መልእክት ያስተላለፈ ነበር። እናም ተቺዎች ይህንን ድነትን እንደ መሸጥ ነው የቆጠሩት። እናም ይሄ ክስተት ሁሉንም ነገር ለወጠው። እስቲ የማርቲን ሉተርን ጉዞኒ። ጀርመናዊው መነኩሴና ፕሮፌሰር የነበረው ሉተር ይሄ የኃጢአት ማስተስሪያ ወረቀት ሲሸጥ ይመለከታል። በ1517 ዓመት ደግሞ 95ቱን ጭብጦች ሚለውን ጽሑፉን በቤተ ክርስቲያን በር ላይ ይለጥፋል። ፓፓው ሐሳቡን እንዲቀይር ሲጠይቀው እምቢ በማለቱ ይወገዛል። ከዛ በኋላ ያደረገው ነገር ግን ትልቅ ለውጥ አመጣ። መጽሐፍ ቅዱስን ወደ ጀርመኛ ተረጎመው። ይሄ ማለት ተራ ሰዎች ለመጀመሪያ ጊዜ ቅዱሳት መጽሐፍትን በራሳቸው አንብበው እንዲተረጎሙ አስቻላቸው። ስልጣን ከቤተ ክርስቲያን ተቋም ወደ ግለሰቡ እጅ እንዲሸጋገር አደረገ። በቃ ይሄ ነገር ለስፍር ቁጥር ለሌላቸው ፕሮቴስታንት ቤተ እምነቶች መፈጠር በር ከፈተ። እንግዲህ እስካሁን የተመለከትናቸው እነዚህ ሦስቱ ታሪካዊ ክስተቶች የክርስትናን ገጽታ ሙሉ በሙሉ ነው የቀየሩት። በቃ የዚህ ሁሉ ክፍፍል ወርስ ዛሬ ምን ይመስላል? አዎ፣ ይህ ስዕል ታሪኩን በሙሉ በአንዲታ ያሳያል ማለት ይቻላል። በአንድ ወቅት በ5 ምሰሶች ላይ ቆሞ የነበረው የአንድ መዋቅር ዛሬ ወደምናያቸው 4 ዋና ዋና ቅርንጫፎች ተከፋፍሏል። እነሱም ሮማን ካቶሊክ፣ ፕሮቴስታንት፣ ምስራቅ ኦርቶዶክስ እና ኦሪየንታል ኦርቶዶክስ ናቸው። ከነዚህም በተጨማሪ ስፍር ቁጥር የሌላቸው ሌሎች ቤተ እምነቶችም ተፈጥረዋል። እናም ከ5 ማዕከላት ተነስቶ ወደ ሺዎች የሚቆጠሩ ቤተ እምነቶች የተደረገው ይህ ረጅም ጉዞ በመጨረሻ ምን ይነግረናል? ምን እንማርበታለን? ምናልባት ይህ ታሪክ ሰዎች በእምነት ላይ ምን ያህል ጥልቅ ትርጉም እንደሚፈልጉ፣ የስልጣን ጥያቄ እንዴት መለያየትን እንደሚያመጣ እና ደግሞ የአንድነት ጉዞ ምን ያህል ፈታኝ እንደሆነ በደንብ ያስገነዝበን ይሆናል።